በማዕከላዊ ኢትዮጵያ ክልል ማረቆ ልዩ ወረዳ ከተረጂነት ወደ ምርታማነት ለመሸጋገር በልማታዊ ሴፍቲኔት ሲረዱ የነበሩ ዜጎችን ሕይወት በዘላቂነት ለመቀየር በቁርጠኝነት እየተሰራ ይገኛል። የልዩ ወረዳው ግብርና ጽሕፈት ቤት ኃላፊ አቶ ዳሪ እንሴቦ የልዩ ወረዳው ዜጎች የምግብ ሉዓላዊነትን ለማረጋገጥ በ45 ሄክታር መሬት ላይ በስንዴ ዘር ለመሸፈን መታቀዱን ገልጸዋል። ለ13400 ዜጎች ከተረጂነት እንዲላቀቁ ተሰርቷል ብለዋል። በራስ አቅም መጋዘን አዘጋጅቶ በማሳ አዘጋጅቶ ከመዝራትም አንጻር ማሳዎችን አዘጋጅተና 45 ሄክታር አቅደን እየተንቀሳቀሰናል። በመኸር ስንዴ ዘር ይዘራል። በበልግ ትንሽ አሁን ወቅታዊ የዝናብ ባለመኖሩ አሳልፈናል። ከዛ ባለፈ ከ3500 በላይ እንስሶችን በሬ፣ ላም፣ ፍየል፣ በግና እነዚህ የሚሞክቱና የሚደልቡ እንዲሁም ለወተት ሀብትም የሚሆኑ ገዝተናት ማስረከብ ተችሏል። ለ13397 ቤተሰብ ሴፍቲኔት ተረጂነት ላይ ሴፍቲኔት ተረጂነትን ለማስቀረት በሚደረገው ሽግግርና ከዛ ባለፈ መንግስት በካፒታል በጀት በሴፍቲኔት ካፒታል በጀት ለአንዴና ለመጨረሻ ጊዜ ድህነትን ለማጥፋት በ2.5 ሚሊዮን ብር ብዙ አይነት ስራዎችን ሰርተናል። ከዚህ ውስጥ አንዱ ዘመናዊ ቀፎ ላይ ማህበር ማደራጀት ነው። በልዩ ወረዳው ድህነትን ለማስወገድና ቀጠናው የማር ኮሪደር ማድረግን ተልሞ እየሰራ ይገኛል። እዚህ ጋር በአፈርና ጥበቃ በተሰራ ቦታ አንደኛ አፈር መጠበቅ ነው፣ በዛው ደን መንከባከብ ነው። ወደፊት ከዚህ ከማር ጋር አያያዝ እንደገና የካርበን ሽያጭን በተለይ ዓለም አሁን የሚፈቅደው አረንጓዴ አሻራ ውስጥ ካርበንን የመቀነስና አላማችንም ለማሳካት ጭምር ይሄ ዘመናዊ ቀፎ በ3 ማህበራት ተደራጅተው አለ። ይሄ ማለት በሌላ መልኩ ሴፍቲኔት ድህነትን ዜሮ ለማድረግ መንግስት በቁርጠኝነት የሚሄደውን የማረቆ ልዩ ወረዳውን በዚህ መልኩ በተለያየ አስተባባሪ እየደገፈ ያለ ተግባር ነው። ይሄንን ድህነትን ለመቀነስ እየሰራ ናቸው ያለው። በጥቅሉ ሶስቱ ማህበር በ5 አባላት አሉት። እነዚህ ማህበራት ወደፊት ራሳቸውን እየደጎሙ ይሄዳሉ፣ ሌላውንም እየረዱ ይሄዳሉ፣ ከድህነት ይላቀቃሉ። ወይዘሮ አይሻ ኢብራሂምና ዙፎ ጃንፋ በልዩ ወረዳው የጎቶ መንዲፋ ቀበሌ ነዋሪዎች ናቸው። ራስን ለመቻልና ከተረጂነት ለመላቀቅ በማህበር ተደራጅተው እየሰሩ መሆኑን ተናግረዋል። ሴፍ ተመነኔን ተጠቀማኩ ቡጦሙት ጉላኩ ካንከኔ አደራጀ ኮንቺን ተጠቀማይሶ ኢሶና ያኩ በሴፍቲኔት ተረጂ ነበርን። በእኛ ቀበሌ ያለን ነዋሪዎች ከሴፍቲኔት ተረጂነት መውጣት ስለምንፈልግ አሁን በማህበር ተደራጅተን ድህነትን ለማጥፋት በጋራ እየሰራን ነው። እርዳታ ለኛ ያስፈልገንም ነስድና ድርጅት ቡጦም ተንባናሜን መንግስት ቡጦም ተንባኔን መንግስት በማህበር በማደራጀት ከሴፍቲኔት ጥገኝነት አላቆናል። ከዚህ ቀደም በባህላዊ መንገድ ነበር ንብ የምናንበው። አሁን ዘመናዊ ቀፎ ተገዝቶልናል። ሴፍቲኔት የሚባለው ነገር አያስፈልገንም አለን። ከድህነት እየተላቀቀን ለመሄድ በማህበር ተደራጅተን እየሰራን ነው። በልዩ ወረዳው በ13 ቀበሌያት 17ቱም ኢኒሼቲቮች ተግባራዊ እየተደረጉ እንደሚገኝም አቶ ዳሪ እንሴቦ ገልጸዋል። አሁን ያለነው ቀበሌ ዲዳሊቦ የሚባል ቀበሌ ነው። ከዲዳሊቦ ቀጥሎ ሌሎች 12 ቀበሌዎቻችን አሉ። በነገራችን ላይ በ12ቱም ቀበሌዎች አካባቢ ላይ ጅምር እንደዚህ አይነት ጅምሮች አሉ። ሙሉ የተደራጀ ግን ሁሉንም ኢኒሼቲቭ ያካተተ ለመስራት በሰፊው እየተሰራ ነው ያለው። ሌሎችም ቀሪ ቀበሌዎች ላይ በሰፊው ርብርብ እየተደረገ ነው ያለው። ከኮሰረት እስከ ሮዝመሪ ድረስ በጓሮቻችን አሉ። እነዚህን የማስፋት ስራ ከዚሁ ተሞክሮ ብቻ ሳይሆን ከሌሎች እዚሁ ተሞክሮ መስጠት የሚቻልባቸው ሁኔታዎች አሉ። እያስፋፋን ያለ ነው በ13 ቀበሌዎች አካባቢ። በማረቆ ልዩ ወረዳ ግብርና ጽሕፈት ቤት የአዝዕርት ልማትና ጥበቃ ቡድን መሪ አቶ አለማየሁ ጣሰው አርሶ አደሮች ያላቸውን መሬት አብቃቅተው እያለሙ ይገኛል ብለዋል። አርሶ አደሩ ሁሉንም ሰብሎች በትንሽ ባለችው ማሳ ላይ በጓሮ ላይ ሁሉንም ሰብሎች እያለማ ተጠቃሚ እንዲሆን በሰፊ የተሰራበት ቀበሌ ነው። አንዱ የኛው ከድርዳር ሙሉ ጓሮ ነውና ለምሳሌ እዚህ ጋር ድንች ተነስቶ ነበር በቅርቡ ተክሎ፣ አሁን ደግሞ ቃሪያ በመስኖ እያለማበት ነው ያለው። ቦታው ምንም ረፍት የለውም። ያለችው ማሳ በትንሽ ቦታ ላይ በተለያዩ ሰብሎች እያለማ ራሱንና የቤተሰቡን ኑሮ ለማሻሻል የሚያደርገው ጥረት ደስ የሚልና ሌሎች አርሶ አደሮችም ሞዴል የሚሆን ግቢ ነው የሚል ነገር አለኝ።